ሄርሜላ ላውራን የመጣሁት እያልኩ ነው። ስለ ሄርሜላ እኮ ምንድነው የምታወሪኝ? ስለ ሄርሜላ ምን ደጋግሜ ሞክሬያለሁ። አዲስ አበባም ድረስ ሄጄ ያጣራሁት ነገር አለ። እያልኩሽ ያሉት ምን እንደሆነ ታውቂያለሽ? ማለት ከሄርሜላ ጋር አንቺ ትግባባላችሁ ነው ትተዋወቃላችሁ ነው? አብርሃም ቤት ውስጥ እንዳለችስ በምን እርግጠኛ ሆነሽ ነው እኔን ጠርተሽ ብታወሪ? ለምንድን ነው የመስለው? እኔ እርግጠኛ ባልሆን ነገርኩ እኮ ካሜራ ይዤ ልመጣ አልችልም በየትኛውም ሁኔታ። እሺ ማነች ሄርሜላ አብርሃም ቤት እንዳለችና አብረው እየኖሩ እንደሆነ አንቺ ምን ያህል ማለት ሄደህ እኮ ማረጋገጥ ትችላለህ። እምንኳ ያለሁት እሺ ለአብርሃም ቶ አንተ ሩታ አታሳዝናችሁ ምንም ቢሆን አብርሃምን ቶ እሺ። ደግሞ ምንም አታውቅም እዚህ ጋር ሩታ የምታደርገው ነገር ሁሉም ነገር ትክክል ነው እንደ ሴት ልጅ። ሄርሜላና ሩታ ደግሞ በጣም ማይገናኙ ሰዎች ናቸው። ሰዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ የመጣሁት ያው በኪያ ቤት ጋር ነው ያለሁት እና ኪያን ደግሞ ላወራው የፈለኩት ያው ሩታና አብርሃም አሁን የመጣሁት ምክንያት ደግሞ ያው ስለ ሄርሜላና ስለ አብርሃም እውነታውን ለማውራት ነው የመጣሁት። ያው ስለሷ በደንብ ስለማቅ ነው ስላችሁ ያው ትላንትና የሆነ ቪዲዮ አይቼ ነበረ ማለትም እሱ ቤት እንዳለችና እሱ ደግሞ እውነት እንደሆነ ብዙ ሰው አይደለችም ምናምን ሊል ይችላል። ግን አንድ ላይ እንደሆኑ ሰው ሁላችሁም እንድታውቁ ብዬ ነው ማለት እሱ ቤት እንዳለች ማለት ነው። እና አሁን ኪያ ቤት ነው ያለሁት። ኪያን ጠርቻለሁ እስኪመጣ እየጠበቅኩት ነው። ሄርሜላ አብርሃም ቤት ነው ያለችው እና እሷ ደግሞ ያው አልወጣም ምናምን ነገር ብላለች መሰለኝ እና በቃ ሁለቱ ያው ያላቸውን ነገር ያው ቤት ነው ያለችው አብርሃም ቤት እና በቃ እውነቱን ለማውራት ነው ስላችሁ ሁላችሁም ማታውቁት ነገር አለ በመሃል ማለት ነው። እና እኔ ደግሞ ከዚህ በፊት ያው እያየኋቸው ነበረ በተደጋጋሚ ማለት ነው። እና ትላንትና የተፈጠረውን ነገር ደግሞ አይቼ የለም ትንሽ ስለደበረኝ ነው አሁን እስከ መቼ እንደዚህ ይቀጥላል በሚል ነው አባቻ። አሁን በቃ ሄርሜላ ደግሞ ለአብርሃም የምትሆን አይነት ሴት ስላልሆነች ነው በቃ ሁለቱም አንድ ላይ መሆን የሚችሉ አይደሉም ስለሷ ስለማቅ ማለት ነው። ያው እና ብቻ ኪያ ይምጣና ያለውን ነገር በደንብ አስረዳቸዋለሁ። ሄርሜላ ደግሞ ለሷ አይነት የምትሆን ሴት አይደለችም። ምክንያቱም ሴት ልጅ እስከሆነች ድረስ ደግሞ እንደዚህ ራሷን ዝቅ ማድረግ የለባትም። ገባ አይደለ? ያው ቤትም ብሎ ሙጥኝ ማለት ምናምን ደስ አይልም። እና ሩታ ደግሞ ከአብርሃም ጋር ተጣልታ እዚህ ቡታጅራ ነው ያለችው እና ያው ስለነሱ በደንብ እንዲግባቡ ምናምን ፈልጋለሁ በእኔ በኩል ማለት ነው። እንደ ድሯቸው ቢመለሱ እኔ ደስ ይለኛል። ምክንያቱም እሷ ነች በመሃል መታየበጠበጠች ያለችው ስለ መልካም ሰው መስላ ማለት ነው። እኔ ስለሷ ስለማቅ እና ጥሩ ሰው ትመስላለች ምናምን ነገር የምታደርገው ነገር ምናምን ብዙ ጊዜ እያየዋት ነበረ። በጣም ነው ማለት እሷ እና ኖርማል አብርሃም ጋውና ምናምን የምታረገው ነገር ደስ አይልም። ገባ ሩታ እንድታቅ ምናምን ነገር ነው የምትፈልገው አንድ ላይ እንደሆኑ ምናምን ነገር ገባ። እዚህ ጋር ደግሞ አብርሃምን እንደ ክፉ ነው የምታስወራበት። ምክንያቱም ያው ሰው ሴት ልጅ እስከሆነች ድረስ ደግሞ አስተውላ ነው ማድረግ ያለባት ሁሉንም ነገር ገባ። እቤት ውስጥ ገብቶ ደግሞ እንደዚህ ሙጥኝ ማለት ምናምን ደስ አይልም። ያው እናንተም አይታችኋታል እሷን እና ሩታ እንደዚህ እስክትሆን ድረስ ደግሞ ይደብራል። ሩታ ያለችበት ሁኔታ ደግሞ ያው ታውቃላችሁ በደንብ እና ያው ሰው ደግሞ በደንብ ቀርባችሁ ስታውቁት ነው እንደዚህ ከአካል ይልቅ ማለት ነው። እና ሄርሜላ ደግሞ በጣም ልበላችሁ ብቻ ሙድ የሌለ ነው የሚደብረው ማለት ነው። እና ብቻ በደንብ ኪያ ሲመጣ በደንብ ማስረዳት ፈልጋለሁ እና ጀለሱም እዩም አለ መሰለኝ እና እሱም ደግሞ እንዲያውቅ ፈልጋለሁ። ገባ ሁሉም ሰው አሁን በሄርሜላ ምክንያት ነው አብርሃምን መጥመድ ምናምን የጀመሩት ገባችሁ። ግን ሩታ ደግሞ ምንም አታውቅም እዚህ ጋር ሩታ የምታደርገው ነገር ሁሉም ነገር ትክክል ነው እንደ ሴት ልጅ። ሄርሜላና ሩታ ደግሞ በጣም ማይገናኙ ሰዎች ናቸው። ምክንያቱም ሩታ አሁን እርጉዝ ነች ምናምን ነገር እና ልትወልድ ደርሳለች እና ይሄንን እያየች ለራሱ እሷ እንደ ሴት ልጅ እንደዚህ መነጣጠል ምናምን ደስ አይለውም። ምክንያቱም አባት ከልጁ ምናምን ሲለይ ደስ አይልም። እንደ ሴት ልጅ የምታደርገው ነገር ደስ አይልም። ስለዚህ ሴት ልጅ ደግሞ ክብሯን ጠብቃ ምናምን ስትኖር ነው ራሷን አስፈልጋ። ያው ሁሌ ደግሞ እንደዚህ ከወንድ ስር ስትል ነው ማለት በብዛት ማለት ነው። እና ያው ጭራሽ ደግሞ አብርሃም ቤት ገብታ ምናምን ነገር ሙጥኝ አለች ስላችሁ ያው ጀለሶቹ ለራሱ እነ ኢዩኤልም ቢሆን ኢዩኤልንም በጣም ቤስት ጀለሱ ነው እኔ እንደማቀው። ግን ሌሎች ጀለሱም አሉታ
እነሱ ለሱ ካሰቡ ይልቅ ለምን እንዲ ብለው ወሬ ከሚዛዛ ይልቅ ማለት ነው። ቢያንስ አብርሃም ትናንትና ደግሞ ሩታ ያው አቤልን አስወጣት ራስን ያስገባት ብላው ነበረ እና ልክ ነች። እሷም ማድረግ አቅቷት ምናምን አይደለም። በነገራችን ላይ የሆነ እንደ ሴት ልጅ ረጋ ብላ ነው። በነገራችን ላይ ማርያምን ስለ በቃ እንደ ሴት ልጅ አስተውላ የምትራመድ ሴት ስለሆነች ነው። በቃ አቅሟን ምናምን ደብቃ ምናምን ሳይሆን እሷ ምንም ነገር ማድረግ ትችላለች። ግን እንደ ሴት ልጅ እያስተዋለች ሁሉንም ነገር በእርጋታ እየተራመደች ስለሆነ ገባ። እሷ ደግሞ ሄርሜላ ደግሞ የለም የምታረገው ነገር የለም። የሆነ ከሴት ልጅ ማይጠበቅ ወንድ ልጅ ለራሱ እንደዚህ የሚያደርግ አይመስለኝም። ለምን ብትል በቃ አሁን እንደነገርኳችሁ ሩታ እርጉዝ ነች ታውቃላችሁ። ሲጀመርም ግን ያው እስክትወልድ ድረስ ቢያንስ አብረን ሁለቱ አብሮ ለማድረግ መሞከር ነው ያለብን። ገባ። እዩም ቢሆን ደግሞ እንደ ጓደኛው የነሱ እና አቤልም አሉ ጓደኞቹና እነሱ ደግሞ ያቀማቸው መሞከር ነው ያለባቸው። ምክንያቱም እስከ መቼ ድረስ እንደዚህ ይቀጥላል? አሁን ትወልዳለች፣ ልጁ ያድጋል ምናምን ምን አይነት የሆነ ከፍ ሲል ምናምን የለም ምን አይነት ልጁ አስተሳሰቡ ምናምን በቃ የሆነ የሚደብረው አይነት ነው። ኪያ ሲመጣ ደግሞ በደንብ ያለውን ነገር በደንብ ባስረዳችሁ ይሻላል እና እስኪመጣ ደግሞ ትንሽ ያው ቆየብኝ። እንዴት ሰላም ነው? አማን ነው? ደህና ነኝ። ደግሞ ምን ደበቀበት ድጋሚ መጣሽ? አራድ ያው ካሜራ ይዘሽ ምናምን ሳይሆን ያው እኔ ባለፈው ያው ላስረዳችሁ ፈልጌ ነው። ምንድነው አሁን ለምንድን ነው የመጣሽበት ምንድነው እኮ ተረጋጋ። ለምንድን ነው ካሁኑ ቶሎ የምትቆጣው? አይደለም ረባሽ ሰው ስለሆንሽ ነው። ለምንድን ነው የመጣሽው ነው? ወደ አይደለም ተረጋ። እኔ ላስረዳችሁ ነው የምትለው። ያው ባለፈው እንደዛ ያደረኩት ነገር የለም። ያው እዩ ምን አይነት ለሱ ቦታ እንዳለው ለማወቅ ነው የመጣሁት አሁን ላይ ማለት ነው። አሁን እሱ እኔ እንደዚህ አይነት ነገር ላወራ አይደለም። እኔ አሁን ስራ ፈትቼ ምናምን የመጣሁት ለምንድን ነው እኮ እኔ ቁም ነገር እያወራሁ አይደለም ምንድነው እኮ ስለ ሄርሜላ ስለ አብርሃም ላወራ ነው የመጣሁት። ምን ስለ ሄርሜላ ምናምን ምን አይዘጉኝ ምን ማለት የሚመለከተኝ ጉዳይ ያለ ነገር የለም። ምንድነው የምታወሪኝ? ምንድነው የምታወሪኝ? አይደስማሽ እዩም ከዚህ በፊት የለም ደጋግሜ እየደወልኩለት ነበረ። ስልኩን እምቢ አለኝ። ከዛን ቀን በኋላ ደግሜ ላገኘው ፈልጌ ነበረ እና ስልኩን ደግሞ በቃ የኔን ፎሎወርድ ምን አድርጎታል ስልኩን ገባ እና እውነታውን ለማስረዳት ነው እስከዛሬም ቁጭ ያልኩት። ደግሞ ያው እያየኋችሁ ስለነበር ነው እስከ መጨረሻው። ግን ትላንትና ያየሁት ነገር ደግሞ በጣም ከንክኖኝ ነው አሁን ካሜራ ይዤ የመጣሁት። ቢያንስ ካሜራ ይዣለሁ ምናምን ይባላል። እሺ አሁን ችግር የለውም ኖርማሊ ንገሪኝ ያለውን ነገር ምንድነው ፍላጎትሽ? እኔ ምንም ፍላጎት እናንተን ለመበጥበጥ ሩታንም ሆነ አብርሃምን ለመበጥበጥ ፈልጌ አይደለም። ገባ የአብርሃም አፍቃሪ አይደለሽ? አሁን አብርሃም እኔ አይደለሁም እንደዛ አይደለም። እናንተ እንደምታስቡት አይደለሁም። እኔ እኮ ምንድነው የአብርሃምን አፈቅሯለሁ ምናምን ስትይ ነበር። እኔ ማለት እየሰማሁሽ ነገርኩህ እኮ ማለቴ እዩ ለሱ ምን አይነት ቦታ እንዳለው ለማወቅ ነው። ገባ አይደለ? እዩን ለማግኘት ስለከበደኝ አንተን አገኘሁክ። ገባ ካንተ ደግሞ እዩን ማግኘት ስለምችል ነው ባንተ። ገባ ያው ምን ያልሽኝ ነው ማለት ምንድነው የምትይኝ? በእናትሽ እኔ ማለት አሁንም አብርሃም ምናምን የሚያፈቅረዋለሁ ምናምን በእንደዛ አይነት ሁኔታ ውስጥ ምንም እኔ ማለት እንትን እንዳትይ። በእንደዛ አይነት ሁኔታ መተሽ ከሆነ እኔ ነው አታርኪኝ። አሁን አብርሃምንም ለማገናኘት ወይ ለማገናኘት ምናምን እየፈለግሽ ከሆነ በራስሽ መንገድ አገናኛቸው። ለምን በእኔ በኩል ባለፈው ማገናኘትሽ ጣጣ ይዘሽ ስለመጣሽ ማለት ጣጣሽ ማለት ነው ስለሆነ አሁን ምንድነው ፈልገሽ የመጣሽው? እኮ ተረጋጋ። ይኸውልህ እኔ ደጋግሜ እየነገርኩ ነው። ረጋ ብለህ አዳምጠኝ መጀመሪያ። ምንም ልረጋጋች ለምን ረጋጋ? ምንም ያረጋጋ ነገር አለሽ? ሰላማዊ ሰው ብትሆኚ ነበር ልረጋጋልሽ የምችለው። ይኸውልህ ስማኝ፣ ለአብርሃም ምን አይነት ቦታ እንዳለው ለማወቅ ፈልጌ ነው። ገባ አይደለ? እኮ እሱ ልክ ነሽ። እሺ እኮ አልኩሽ። እሱ እሺ ያልኩሽ እኮ እሱ እሺ ያልኩሽ ግን ኦሬዲያን አፈቅረዋለሁ ብለሽ አሁን አብርሃም እኔ አብርሃምን አላፈቅረውም። እኔ አብርሃምን ላፈቅረውም አልችልም፣ አላፈቅረውም። ምክንያቱም ደግሞ ራሴንም ባለትዳር ነው። ገባ አይደለ? ያውም ሚስቱ ደግሞ ያለሽ ሰው ኮይሽማ ማለት እንደቀልብ ማማሰው ነገር አይደለም። ይሄ በጣም አሪፍ ነገር ነው። አሁን ትዳር ስላለው አላፈቅረውም። ይሄ እንግዲህ የትኛውም ሴት መገንዘብና ማወቅ ያለባት ትልቅ መልእክት ነው። እሱን ደግሞ ያው የማታውቅ ሴት አለች እና እያየችም ሆነ ለማታውቅ ሴት አለች። ስለሷ እውነት ላወራ ነው የመጣሁት። ማን ነች እሷ? ስለ ሄርሜላ ማለት ነው።
ገባ ሄርሜላ ሰሚኛለሽ እኔ እየዬ ምናምን አትበይብኝ ሄድሽ ጭቅጭቅ ምናምን ያው ንትርክ አንቺ ጋር አልፈልግም እኔ ደከመኝ ሰው እኔ ደከመኛል የምሬ ደምልሽ እና አሁንም ቢሆን ምንድነው የምታውቂው ማለት ምንድነው የምታፈዘው እኔ እኮ እየነገርኩ አይደለም ወይ ስለ ሄርሜላ ላውራን የመጣሁት እያልኩ ነው። ስለ ሄርሜላ እኮ ምንድነው የምታወሪኝ? ስለ ሄርሜላ ምን ሄርሜላ አብርሃም ቤት ነው ያለችው። ሄርሜላ አብርሃም ቤት ነው ያለችው። በምን ይሄን ታውቃለሽ? ይሄን ታውቃለሽ? እኔ አላውቅም እኮ ስለማታውቅ ነው። እኔ ስለማውቅ ነው እርግጠኛ ሆኜ እየነገርኩ ያለሁት። በምን ልመንሽ ነው? እኮ በምን ይሄን ነገር አሁን አንቺ እርግጠኛ መሆንሽ በምን ልወቅ? ማመን አለማመን የራስ ጉዳይ ነው። አንተ አመንከኝ አላመንከኝ እዚህ ጋር እኔ ምንም አይመስለኝም። ግን ሄርሜላስ ጀምራ አብርሃም ቤት ልትኖር አትችልም። አብረውም እንዴት አወቅክ? አንተ እንዴት አወቅክ? እኔ ባወቅኩት መንገድ አውቄ እርግጠኛ ባልሆን እኮ ካሜራ ይዤ አልመጣም አይደለ እኮ። በምን ልመንሽ ነው? እኔ አንተ ይኸውልህ አመንከኝ አላመንከኝ ጉዳይ አይደለም። ለምን ብትል ምን ማለት እኔ የማይመስል ነገር በእናትሽ አሁን ለምንድን ነው የማይመስለው? እኔ እርግጠኛ ባልሆን ነገርኩ እኮ ካሜራ ይዤ ልመጣ አልችልም በየትኛውም ሁኔታ። እሺ ማነች ሄርሜላ አብርሃም ቤት እንዳለችና አብረው እየኖሩ እንደሆነ አንቺ ምን ያህል ማለት ሄደህ እኮ ማረጋገጥ ትችላለህ። እዩ ጓደኛዬ ነው ምናምን ብሎ አይደለ እየጮህ ያለው ስለሱ በደንብ ያውቃል። ስለሱ በደንብ በቃ በጣም ቤስት ጀለሱ ነው አይደለ እያልኩሽ ያሉት ምን እንደሆነ ታውቂያለሽ? ማለት ከሄርሜላ ጋር አንቺ ትግባባላችሁ ነው ትተዋወቃላችሁ ነው? አብርሃም ቤት ውስጥ እንዳለችስ በምን እርግጠኛ ሆነሽ ነው እኔን ጠርተሽ ልታወሪኝ? ይኸውልህ እኔ አጣርቼ ባወቅኩት መንገድ ነው። ይኸውልህ ባለፈውም ደግሞ ደጋግሜ እየነገርኩ ነው። ባለፈውም ደግሞ እዩ ጋር ደውዬ ማለት ነው። እሱም ደግሞ በጣም ራሱን እንደምን እንደሚያይ እግዚአብሔርን ግን ሌላ አማርኛ ትጠቀሚ በእናትሽ። እሱን አይደለም እያልኩ ያለሁት እዩ ጋር ደጋግሜ ሞክሬያለሁ። አዲስ አበባም ድረስ ሄጄ ያጣራሁት ነገር አለ። እናንተ የአብርሃም ትክክለኛ ጓደኛ ከጓደኛም አልፎ እንደ ወንድም ነን ነው የምትሉት አይደለ? አዎ ጓደኛማ ጓደኛ እኮ ባወራ አይደለም በተገበረ ነው። ገባ? ሂድና አብርሃም ቤት ሄደ ሄርሜላ እንዳለች እንደለማኛለ አብርሃም ቤት ሂዱና ማለት ነው ሄርሜላ እዛ ነው ያለች ሄዳችሁ አስወጧት። ገባ አይደለ? ትላንትና የተፈጠረውን ነገር ታውቃለህ መቼም። አውቃለሁ። አይ ማወቅ አለማወቅ ሳይሆን አውቃለሁ ግን ማለት ነው ሄደን እናጣራለን። እኔ ነገር ማጣራቱ አይደለም ማጣራት እኔ አጣርቼ ጨርሼ እርግጠኛ ሆኜ እየነገርኩ ነው። ከናንተ የሚጠበቀው ሄዳችሁ አስወጧት። እኔ በምን ልመንሽ ነው? እዛ ድረስ ለመሄድ በምን ልመንሽ ነው? ለአብርሃም ስትል ለኔ ብለህ እኮ አይደለም። እኔ ማመን አይጠበቅብህም እዚህ ጋር ለአብርሃም ስትል ማለት ነው። የለም ሄደክ ከቤቱ አስወጧት። በቃ እናንተ ወንድሜ ነው ብላችሁ የምታስቡ ከሆነ ሄዳችሁ አስወጧት። ገባ? እስከ መቼ ነው እንደዚህ የሚቀጥለው? መቼም በጣም የሚያስጠላ ነገር እኮ ነው አንተ። እሷም ደግሞ እንደ ሴትነቷ ማትከበር አይነት ሴት ነች። እንዴት ነው ወንድ ልጅ ቤት ገብቶ ሙጥኝ ማለት? ያው አልወጣም ምናምን የምትል ያው ነፍሰ ጡር ሚስት እንዳለችው እያወቀች እንዴት ነው አልወጣም ብላ ሙጥኝ የምትለው? ማለት አሁን ካሜራ ይዘሽ አሁን የጠርተሽ እንግዲህ እያወራሽኝ ያለሽው ሄርሜላ አብርሃም ቤት መሆኗ ነው። አብርሃም ቤት ነው ሄርሜላ ያለች እያልሽኝ ያለሽ እና አብረው ናቸው እያልሽኝ ነው አይደል? ይሄ ለኔ እኮ ቀላል ነገር አይደለም። ባይዘው ማለት ለማንም ትልቅ መረጃና ትልቅ እውነት ነው የነገርሽ። እውነታው ግን አንቺ ጋር ከሆነ ይሄ ግን ማለት የመጨረሻ ከኔና አንቺ የምንገናኝበት ቀን ይሆናል ማለት እኛ እዛ ሄደን አጣርተን እውነት እዛ ከሌለችና እሷን ካላገኘ የመጨረሻችን እኮ እኔ ለመታየት ራሱ ማለት የምሬን ነው የምልሽ። እኔ እርግጠኛ ስለሆንኩ ነው። እኔ በራሴ ደግሞ በደንብ ስለምተማመን ነው። ገባ? እኛ እርግጠኛ ከሆንሽ ነገርኩሽ ከተማመንሽ እኮ አልኩሽ ኖርማል ነው። እኛ እኮ ሄደን እኮ እናጣራለን እናስወጣታለን። እንደዛ ያክል ከሆነ ማለት ነው እኮ እናንተ ደግሞ ማጣራት መልፋት ምናምን አይጠበቅም። እርግጠኛ ከሆንሽ ለመሄዱ ችግር የለም። እኔ ሄጄ አጣራለሁ ማለት የሰጠሽ መረጃ አይናቅም፣ እውነት አይናቅም። እውነታ ከሆነ ማለት ነው በዛ በኩል እኔ ሄጄ አጣራለሁ። እውነቴን ነው የምልሽ። እንግዲህ ሌላ ምን እኮ ይኸውልህ ማጣራት እኮ አይጠበቅብህም። ኪዩ ለምዶ ታውቃለህ ማለት ነው። እኔ አሁን እየለመንኩ ያለሁት እሺ ለአብርሃም ቶ አንተ ሩታ አታሳዝናችሁ ምንም ቢሆን አብርሃምን ቶ እሺ ያላችበትን ሁኔታ ምናምን ታውቃላችሁ እኮ ሩታን የሆነ የምታስብላት የሆነ የምትወዷት አይነት ከሆነ የለም ማለት ነው። ባወራ አይደለም እግዚአብሔርን ባወራ አይደለም ሄደ እስቲ አርጉ በቃ እስከ ዝም ብሎ በታየ ምናምን እኮ አይደለም ጓደኝነት። ገባ አይደለ? እርጉዝ ነች። ምንም ቢሆን ስትወልድ በቃ አብርሃም አጠገቧ መሆን አለባት። ምን አይነት ስሜት እንደሚሰማት አስበው እስቲ እግዚአብሔርን የሆነ ግዴታ ደግሞ ይሄ ስሜት እንዲሰማችሁ እሺ ጾታ ሴት መሆን አለባችሁ ነው? አይ ለምን ሴቶች አሉ ማለት እንዴ? እኮ ለሱ ነው የምልሽ። ገባ? አይ ጃጣራለሁ ማጣራት እርግጠኛ ጨርሰናል። አይቲካ ከዛ በኋላ ግን አገኝሻለሁ ነው እጄ ካጣራለሁ። እዚሁ ነሽ አይደል? እዚሁ ነኝ። እኔ አገኝሻለሁ ኖርማል ይጋልሻለሁ።